ስለ ሞመንተም ማጣት ትግል የሆነ ጊዜ ቀዝቀዝ ካለ በዛው ተስፋ የመቁረጥ የመሰላቸት የመክዳት ባንዳ የመብዛት ለጥቅም የመገዛት ምናምን ነገር ይመጣል እና የፖለቲካ መሪዎችን ይሄን መጠቀም አለባቸው ብሎ የገለጸው አንደኛው የማስረሻ ሰጠኝ ነው። ማስረሻ ሰጠ ከልክ እንደ ጌታቸው መማር አለበት እንዳልነው ከጃልሰኝ መማር አለበት። ማስረሻ ከፋኖ ጋር የነበረበት ፋኖ ሆኖ አልነበረም። ምንም እኔ አማራ ባልሆንም የአማራን ፖለቲካ ከስንት አማራ ነኝ የሚለው ዩቲዩብ ላይ ቲክቶክ ላይ ፋኖን ግደለው እያለ የሚውለው አማራ እናቱ በድሮን እየተመታች ግን ጸረ ፋኖ የሆነው ከነሱ ጥንቅቅ ያለ በጣም እጅግ የላቀ መረጃ አለኝ። ምንም ጥርጥር የለውም። ያው ተመልካቾች ስለሚያውቁት ነው። ማስረሻ ዝም ብሎ ያው ቁጭ ብሎ ነበር እዛ ላይ አሉ እኮ ሌሎችም አሁን ጎንደር አካባቢም እኮ ነበሩ የተወሰነ አሁን ገቡ አልገቡ አላውቅም። የዝናሽ ታያቸው ፋኖች የሚባሉ አሉ እኮ ጥቂት ናቸው ቁጥራቸው ግን ዝንዬ ሚሊዮኖች የበተነች ያው ከተማ ቤት ሁላ የገዙ ቤት ሁላ የገዛሽላቸው አሉ በገንዘብ ለመሪ ነው የሚሰጠው ኢንፋክት ለመሪ ከዛ ለትንንሾቹ ደግሞ 50,000 100,000 ትሰጣቸዋለች ከዛ በኋላ ተበተን ትላቸዋለች ለመሪው ዋና መሪው ነው ፎከስ የምታደርገው ወይ መሪውን ከተያዘ ሌሎቹ ይዞ ይገባል ነው ይሄ የብልጽግና ተላላኪ ብልጽግና ቁጭ አርጎት የነበረ ነው ፋኖ ከፋኖ ጋር ሆኖ ህወሓት ጋር ሆነን በፍጹም እኛ እንዋጋም ከህወሓት ጋር ሆነን ምንም ግንኙነት የለንም ምናምን ስለነበረ ማን ተዋጋ አለ ያለው የለም ተዋጋ ያለው አለ የለም ገጥማል እኮ ሄድና ግጠም ትግራይ እኮ ና ፋኖ አግዘኝ እኮ አላለውም እኮ ና ሻዕቢያ አግዘኝ ወይ ና የአማራ ፋኖ የአማራ ኃይል የሚሊሻ አግዘኝ አላለውም እኮ የአፋር ልዩ ኃይል አግዘኝ አላለውም ራሱን ችሎ ሲዋጋ ነበር ቆላ ሄድከው ወደ ሰሜን ሸዋ የወጣው ለመታገል ግባ ምክንያት አታድርግ ነው የእናቴ መቀነት የእናቴ ቀሚስ አደራቀፈኝ ምናምን ብሎ ነገር የለም ነው ግን ምክንያት ሲፈልግ ወደ ሀገር ቤት ጨርሻለሁ ና ጨርሳና ግባ ሲባል እንዲያው ምንድነው ያለው የተባለው ማስረሻ ሊመጣ ነው ማስረሻ ተደራራዱ ሊመጣ ነው ሲባል የምንድር ድረስ ፈልጓል እሱ ይቀመጥ እዛው ይቆይ ነው ያለው እኮ አብይ ነው የተባለው የሚታወቅ ታረጋ ያልና አማራ ክልል ይቆይ አስቆዩት መምጣት የፈለገው የዛሬ ስንት ቆይቶ ነበር የዛ 6 ወር ምናምን አስቆዩት ይሄኛ አይደል እንዴ እሱ ምን ያደርጋል መጥቶ አልመጣ ምን ያደርግልናል ይቀመጥ ነው የተባለው እና አሁን ምን ያደርጋል አሁን ማስረሻ ተጠፋኑ ነው ነበር ብሎ ነበር ክሌም የሚያደርገው ይታወቃል የአማራ ፋኖ ትግል እንዳይጎሳቆል እርስ በርሱ እንዳይባላ እርስ በርሱ የሆነ ነገር እንዳይቋሰጥ ተብሎ ነው እንጂ ሚስጥሩ ግልጽ ነበር የኛን ሰው ነው ተቀመጥ ብሎ ትዕዛዝ የተሰጠው ነው ከዛ በኋላ ጨርሻለሁ ልምጣ ብሎ ነው አሁን ይዞት የመጡት ማስረሻ አሁን ቃል መጠይቅ ሰጥቶ የተቆራረጣል አንድ ሚዲያ ላይ የመጣው ከሰኝ ተመማር አለበት ተባለ ምንለው የሚያቆም ማያቆም አንዳንዱ ሊሆን ይችላል አንዳንዱ በፍጹም ሊሆን የማይችል ጉዳዮች አሉ ለምሳሌ ምን አለ ሳመሪ ልንገራችሁ የአማራ ፋኖ መሪዎች አለ የአማራ ፋኖ መሪዎች የህወሓትና የሻዕቢያ ተላላኪዎች ናቸው ይላል እኔ ግራን የሚገባ እስክንድር በምን ስሌት ነው የህወሓት ተላላኪ የሻዕቢያ ተላላኪ የሚሆነው ምሬ ወዳጆ በምን ስሌት ነው ሊሆን ይችላል ዘመነ በምን ስሌት ነው መሆን የሚችለው እነዚህ ሰዎች መቼ ናቸው ፋኖ የሆኑት ትግራይ በሚወጉበት ጊዜ ነው ምሬ ወዳጆ ትግራይ ላይ ዘመተ ሰው አይደል እንዴ ኦል ኦፍ ሰደን ዛሬ ተገልብጦ የህወሓት ተላላኪ ነው የሚባልበት የሻዕቢያ ተላላኪ ነው የሚባልበት የት ነበርክ ነው አንተ ምን ነበር ከፍተኛ አመራር ነኝ የአማራ ፋኖ ብሔራዊ ህዝባዊ ድርጅት ስትባል አመራር ሆነ ሚስጥር የህወሓት ነው የሻዕቢያ ተላላኪ ሆናቸው እያወቅ እንዴት እስከ ዛሬ ከፍተኛ አመራር ላይ ተቀመጥኩኝ ስትል ነበር በሉት እንደዚህ ነው ያለው ግን የሰማሁት ነው ማለት ሲናገር የሰማሁት ነው ሙሉ ፕሮግራሙን ሰሞኑን ሲመጣ ቆርጠን ወደ እናንተ እናደርሰዋለን የኤርትራ መንግስት ተራ አተራማሽ እንድትሆን እንጂ ተጠናክረ ጸረ ኢትዮጵያ የኢትዮጵያ መንግስት እንድትገለብጥ አይፈልግም የኤርትራ መንግስት ተራ አተራማሽ እንድትሆን ነው የሚፈልገው እንጂ እንድትጠናክር አይፈልግም ይላል እንዲያውም ቢሆንለት ለምንድን ነው ተራ አተራማሽ መሆን ቢሆን አንደኛ የኔ ጉዳይ በኢትዮጵያ ጉዳይ ላይ አለበት ብሎ ተናግሮ ያውቃል የኤርትራ መንግስት ኮመን ሴንስ አንተ ቢሆን እኔ ለምሳሌ መሪ ቢሆን አዲስ አበባና አስመራ ያለው ሴንስ ኦፍ አኒሞሲቲ ይሄ መጠላላት መንፈስ ይሄ
የመፈላለጉ መንፈስ እኔ ሳልዋጋ በፕሮክሲ ወር በአቅራቢያ እንደዚህ አይነት በፈር ዞን ፈጥሬ በአቅራቢያ ሰሜን ሸዋ ይያለልኝ ሰሜን ሸዋን አግዛለሁ እንጂ ሰሜን ሸዋ ያለው እንዲጠናከር አገነስ 4 ኪሎ እንዲጠናከር አይፈልግም። ሰሜን ሸዋ አለውኝ ግን እኔ አብይን መጣል ፈልጋለሁ፣ እኔ ብጽግናን መጣል ፈልጋለሁ። አስመራ ተቀምጦ ግን ሰሜን ሸዋ ያለው እኔ ዝም ብዬ እንድበጠብጥ ነው የሚፈልገኝ እንጂ 4 ኪሎ እጄ ሰውየውን መንቀል እንድነቅለው አይፈልገኝም ብሎ ይነገራል እንዴ? ይታሰባል እንዴ? ፕሮቫይድድ ዛት አስመራና አዲስ አበባ ይፈላልጋሉ በሚለው ይሄ ፕሪዛምፕሽን መወሰድ አለበት። መጀመሪያ አንዱን ማጥፋት ይፈልጋል ከተባለ በቀላሉ እንዲያውም እውነት ቢሆን ኖሮ እኔ ብሆን አግዛለሁ፣ አጠናክራለሁ። ወደ እኔ ሳትመጣ በቀላሉ አንተ እንድታስተናግደው ተከራ አረጋለሁ፣ ጥይቱም ስኳሩም ብስኩቱን አቀበልሃለሁ እንጂ እኔ እንድጠናክር አይፈልገኝም ይባላል እንዴ? ኖርማሊ ማንም አእምሮ ኮመን ሴንስ ማሰብ የሚችል ትውልድ ይሄ ውሸት ነው። የኢትዮጵያ መንግስት ደግሞ ምን አለ? የኢትዮጵያ መንግስት ወደ ትግራይ ወይም ኤርትራ ያለው ኃይል ለማጥፋት ከሄደ እኛ ከኋላ አለን የሚሉ ባንዳዎችም አሉ። ፋኖ ሆነው እኛ የፌደራል መንግስት ትግራይን ከወጋ የፌደራል መንግስት ኤርትራን ከወጋ እኛ አለን የሚሉ አሉ። የፋኖች ናቸውና ባንዳነት ይሄ ነው፣ ክህደት ይሄ ነው ይላል። ይሄ ማን ነው? ማስረሻ ሰጠ ነው። ምንድነው? ወደ ትግራይ ከሄደ አሁን ጀነራል ተፈራ ማሞ ነው። ዞሮ ምንድነው? መተን እንከመርብሃለን ያለው። ትግራይን መጥቼ መታለው ካልክ እኛም መተን እንከመርብሃለን ምን ማለት ነው? ህወሓት ለምንድነው ሳሐል የሄደው? ድሮ የህወሓት ሰራዊት ሳሐል ሻዕቢያ ጦር መጥቶ ከአስመራ 8 ኪሎ ሜትር ሪትሪት እያደረገ ወደ ሳሐል ሲሄድ እጅ አጠፋለሁ ትግራይን ለመዳሰስ ኤርትራን ለመደምሰስ ብሎ ሲሄድ እኔም መጣው እዛው ወሬን ሰዓት ደመሰሰኝ መጣውልን ያለው መጣውል ብሎ የህወሓት ጦር እነ ወደ ወረደ እነ አርከበ እነ ሳሞራ ምናምንበት ስንት በየብርጌድ እየመሩ ወደ ሳሐል ባርካን ሄዱት። ለምን ፈልገው? ሻዕቢያን ለማዳን በጣም ለየት ያለ ፍቅር ኖሯቸው አይደለም፣ የኤግዚስተንስ ጉዳይ ሆኖባቸው ነው። እነሱን አጥፍቶ ወደኛ መምጣቱ ስለማይቀር ነው። በሴሚስትሩ አሁንም እሱ ነው ትግራይን መጥቶ ትግራይ መታለው የሚለው ትግራይን ተሳክቶለት ትግራይን ቢያጠፋ ህወሓትን ቢያጠፋ ማለት ነው። ትግራይን አንበርክኮ ዞር ብሎ ወዴት ነው የሚመጣው? ወደ አንተ ነው የሚመጣው። ማስረሻ ሰጠ። ይሄ ጠፍቶት አይደለም ግን ስራው እየሰራ ነው። አማራ ክልል ሄዶ ፋኖ ነኝ ብሎ ተሸፍኖ ከዛ በኋላ ስራ ይጨርሻለሁና ፕሮፓጋንዳ ነው አሰሩኝ ብሎ እየሰራ ነው። ሰኚ ይሄን ጉዳይ የጃል ሰኚ ጉዳይ ይሄን ሊያወራ አይችልም። ሚዲያ ላይ ሰምታችሁ ታውቃላችሁ? እንደዚህ እናደርጋለን እንደዚህ ነበር ናቃል ይሄን ሰምቻለሁ ሲል ጃል ሰኚ ሰምታችሁ ታውቃላችሁ? አልሰማችሁም። ማንም አይናገርም። የኛዎቹ ጉዳኞች ከትግራይ የመጡት ጀነራል ነኝ የማዕከላዊ ኮሚቴ ነኝ የሚል ከአማራ ፋኖ ነኝ ምናምን ነኝ የሚል ነው የምሰማው። የኦላ ታጋዮች መማር አለባቸው። እና የአማራ ጠላት ደግሞ ሶሻል ሚዲያው ነው አለ። የአማራ ጠላትማ ብልጽግና ነው። ብልጽግና ሶሻል ሚዲያ በድሮን እየመታ ነው እንዴ? የሶሻል ሚዲያ ትግልማ ሰላማዊ ትግል እኮ ነው የሚባለው። ይሄ ሚዲያ ሰላማዊ ትግል ነው። ሊመር ይችላል ከድሮን በላይ ከሚስማር በላይ ወይ ከሽጉጥ በላይ ፔን ሊኖረው ይችላል፣ ግን ሰላማዊ ትግል ነው። ክላሽ አይተኩስ፣ መድፍ አይተኩስ፣ ምንም ጦር መሳሪያ አይተኩስ። ሰላማዊ ትግል ማለት ሚዲያ ነው። ሶሻል ሚዲያ በለው ሜንስትሪም ሚዲያ በለው ሰላማዊ ትግል ነው። የትኛው ነው የሚብሰው? በድሮን መመታት የ83 ዓመት የአማራ አባት ሽማግሌ እርጉዝ እናት ትምህርት ቤት በድሮን ሲመቱ ሲደፈሩ የትኛው ነው ጠላትህ? ጠላትም ማጠገብ ቁጭ ብለን ሚዲያ ማይክ ሳቶ የሚያናገረ ነው ዋናው የአማራ ጠላት። አማራ የምትለው ተወካይ ኮንክ እሱ ጠላት ነው፣ አጠገብ ያለው ነው። ሶሻል ሚዲያ ምን ያደርግልሃል? ፌስቡክ ላይ ቲክቶክ ላይ ለምን ከሱ ጋር ትታረጋለህ? በድሮን የሚገድል እያለ ሶሻል ሚዲያ ትልቁ የአማራ ጠላት ሶሻል ሚዲያው ነው እና ያጋናል። ልጓም ማበጀት አለብን አለ። ዋርሎርድም ተፈጥሯል አለ። አማራ ክልል ዋርሎርድ በዚህ ፋኖ ነው። ይሄ ምንም ጥርጥር የለውም ሲናገር ነበር። አማራ አንድ ነው። አንድም አለ አንዳርጋቸው ጽጌ ማለት አንዳርጋቸው ጽጌ ስም ሳይጠቅስ ምን አለ? ድሮ አማራ የለም ብለው ሲከራከሩ የነበሩት አሁን የአማራ ተቆርቋሪ ሆነው መጡ አለ። አንዳርጋቸው ይመስለኛል
መቼም መስፍን ወልደ ማርያም የለም በዚህ ሰዓት። ማን የድሮ መስፍን ፕሮፌሰር መስፍን ነበሩ ከመለስ ጋር ሲከራከሩ አማራ የሚባል የለም ያሉት እሳቸው ናቸው። መለስ አለ ብሎ ሲከራከር የለም ያሉት። ከዛ በኋላም አንዳርጋቸው ጽጌ የሆነ ካናዳ ነው አማራ እንደ ሃይማኖት ምንድነው ሃይማኖቱ ምንድነው ሲባል አማራ ነው ክርስቲያን ነው ኦርቶዶክስ ነው ለማለት እንደዛ የሚወሰድ አማራ እንደ ብሔር አይወሰድም የሆነ ጊዜ ተናገረው አለ አንዳርጋቸው። ያ ፖለቲካ እኮ ቋንጣው ነው እኮ ሌላ የትና የት ስኬሉ እኮ ጨመረ እኮ። አማራ እኮ መኖሩ ተረጋገጠ እኮ። አማራ እንደ ብሔር ሳይሆን አብይ አህመድን የሚሰብር ሰላማዊ ሰልፍ የሚያሳይ የአማራ ፋኖ የሚባል በ10% ተዋጋን ስትለው የነበረ 90% ፋኖ እንደመሰስመ ስትለው የነበረ ሰልፍ አሰልፎ ከዛ የባጫ ደበሌ አትሌቲክስ እንትን ያሳየ እኮ ነው። ምን ጥርጥር አለው? ባጭር ጊዜ ማለት ነው። በዚህ አመት ይሄን ያክል ኃይል አደራጃለሁ ብሎ አስበው ማያውቀው ኃይል አለ እንዴ? አሁን ኢትዮጵያ በሚለው ነገር ተሸብቦ ኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ያለ አሁን ግን አረንጓዴ ቢጫ ቀይ ከፈለጋቸው አረንጓዴ ቢጫ ቀይ ለሁላችንም የሚሆን ከፈጠን ካልፈጠን ግን የራሳችን መፍጠር እንችላለን ብሎ የተነሳ ኃይል አለ ያለ አሁን እኔ ብቻዬ አረንጓዴ ቢጫ ቀይ ብዬ መዘምር አልፈልግም። እኔ ከዚህ በኋላ እኔ ብቻዬ የምዘምረው ነገር የለኝም። ከፈለግን አብረን ዘምራለን ካልፈለግን የየራሳችን ጉዳይ ይዘን እንሄዳለን የሚል ሀሳብ እንደ ተፈጠረው ያው አንዳርጋቸው ባይልም አንዳርጋቸው ነው። ለማንኛውም ምን አለ መጨረሻ ላይ እንደቀልድ እኔ ከተፈራረምኩኝ በኋላ ብዙ ፋኖ እየመጣ ነው አለ። ሼም ይዞት ነው። ምን ነው ማስረሻ ብቻ መተ እንደ ተፈራረምክ ብቻ መተ ምን ያህል ፓወርፉል ብትሆን ነው አፍሪካ ህብረት በዚህ ኢጋድ በዚህ ሆነ ያሰልፈ ሰላም እንትን ይፈረምከው እየተባለ ብዙ ሰው መቃለጃ ስላደረጉት እኔ ብቻ መጥቼ ብፈርምም ብዙ ሰው ግን እየመጣው ነው ብዙ ፋኖ እየመጣ ነው የሚል ነው። ለአማራ አሁን ለወደፊቱ ለሚክዱ ምናምንም እነሱ ትምህርት ይወስዳሉ። ከሰኝ ወሰዱ ትምህርት ወሰዱ ከሰኝ አንድ ጉዳይ አለ። ቀጥለን ተመልካቾች ስለዚህ እመለሳለሁ ስለ አማራ ጉዳይ እመለሳለሁ። ከዛ በፊት ግን ምድር ኃይል አካባቢ ከምድር ኃይል ምንጮቻችን የነገሩን ሄሊኮፕተር አሉ። 2 ሄሊኮፕተር ግቢ ውስጥ ምንድነው ብለን ጠየቅናቸውና ከዚህ በፊት የአየር ኃይል ሰዎች ናቸው። ያው የአየር ኃይል ግቢ ሄሊኮፕተር ሲፈለግ ኢልማ መድራሳ ጋር ይደወላል። ነገር በዚህ ሰዓት አለ የሆነ በረራ አለ ምናምን ይባላል። ከዛ እዛው ምድር ኃይል አለ እንትን ማረፊያ አለ ይመጣል። ከምድር ኃይል የሚመጣው ሄሊኮፕተሩ ይመጣል በሰዓቱ መሰረት። አሁን ግን 24 ሰዓት እዛው የሚውል የሚያድር ፓይለቱም ሄሊኮፕተሩም ግቢ ውስጥ አለ። ለኢመርጀንሲ ተብሎ ነው። አንዩዥዋል የሆነ ነገር እየታየ አንዩዥዋል የሆነ ነገር እየተሰማ ስለሆነ እዚህ 2 ሄሊኮፕተር ይቀመጡ ተብሎ 2 ሄሊኮፕተር ምድር ኃይል ያስቀምጧል። አንደኛው የአብይም አለው። አብይም 24 ሰዓት ቤተ መንግስት የሚቀመጥ ሄሊኮፕተር አለው። የአረብ ኤምሬቱ ነው። አረብ ኤምሬት ነጩ ሄሊኮፕተር አብራሪውም የአረብ ኤምሬት ነው፣ አረብ ነው። አውሮፕላኑም የተሰጠው ከአረብ ነው። ልክ እንደመጣ ነው የተሰጠው። ለማሙ ነገር ሳይጨምር የኦሮሚያ ፕሬዝዳንት እያለ ነው የተሰጠው። ኦሮሚያ ፕሬዝዳንት ነበር፣ ይሄም ጠቅላይ ሚኒስትር ነበር። ያንን ነው የተሰጣቸው በአንድ ላይ እና ይሄ በቋሚነት ቤተ መንግስት ሄሊኮፕተር አለው። ፓይለቱ እዛው 24 ሰዓት ነው። ለነ ብርሃኑ ጁላ እና አጠገቡ ያሉ ትላልቆችም 2 ሄሊኮፕተር አስቀምጠዋል እዛ እና 24 ሰዓት ሙሉ በተጠንቀቅ ነው። ምንም ስራ የለውም እዛ ነው ያለችውና መከላከያ ሰፈር ከባድ የሆነ አለመተማመን በተለይ ደግሞ አሁን ፋኖ ገባ ሸኔ ገባ በሚባልበት ጊዜ እነሱ ሸኔ የሚሉት ወረና ቢሊስማ ወረሞ ገባ በሚባል አሁን በጣም ትልቅ ፍራስትሬሽን አለ። ሚስጥር ሚዲያ ላይ ባያወጡትም ያው ታውቃላችሁ የኦሮሞ ተወላጅ ጀነራሎች አሉ ከወላ ጋር የሚሰሩ ማለት የሚታወቁ ናቸው። አንዳንዱ እነሱ መልስም ያውቃሉ ግን አሳልፎ መስጠት አይፈልጉም። የትግል ጉዳይ ነው። የነገ ደግሞ ወዴት አቅጣጫ ወዴት እንደሆነ ስለማይታወቅ አይታወቅምና ከበድ ይያላቸው ነው። ስማችን አብይ ከበጣ አብይ ከሰማ ይገለናል ነው። የአማራ ተወላጆችም አሉ። የአማራ ተወላጆች በጣም ከባድ ጥርጣሬ ውስጥ ናቸው። እየተጠረጠሩ ነው እና ለማሳመን አብይ ለማሳመን የሞት የሽረት ጉዳይ ሆኖባቸው አሁን ብዙ የሚጠረጠረው እንዲያውም ማስረሻ የነገረን ማስረሻ የተናገረ የተባለው ለሻዕቢያ የሚሰልሉ አሉ አለ። ገና ሰምታላችሁ ሰሞኑ ቃለ መጠይቅ ከተለቀቀ እንደዛ ብሏል። ለኤርትራ የሚሰልሉ ጀነራሎች አሉ ብሎ መረጃ አውጥቷል። ማስረሻ ሰጠ። እነዚህ ጀነራሎች አደጋ ውስጥ እነዚህ ሚዲያ ላይ እንዲህ ብሎ ከተናገረ
ሚዲያ ላይ የማይነገረው ደግሞ ስጠን እስቲ ምን አገኘ ተብሎ በኢንፎርማሊ በሚስጥር ለመንግስት የሚያቀብለው ደግሞ ምን ያህል ሊሆን እንደሚችል ተመልከቱ። አሁን እና አበባው እንቅልፍ የላቸውም አሉ። አበባው ወደ አፋር አካባቢ ነው ያለው፣ ሰራዊት እያደራጀ ነው። አሁን ሰሞኑ እዛ ነው ያለው። ከባድ የሆነ የሰራዊት ቦታው ይሄ ብዙ ነገር ከትላልቅ ጀነራሎች ጋር ስብሰባ እያደረገ አካባቢ ያለው ነገሮች የሆነ ስራ ላይ ናቸው። ይሄን ሚሊተሪ ወታደራዊ ስራ ላይ ነው ያሉት እና እንቅልፍ የለውም አበባው። ከማን ጋር እንደሚጠረጥሩት ከህወሓት የሚጠረጥሩት ከኤርትራ ጋር የሚጠረጥሩት አይታወቅም፣ ግን እንቅልፍ የለውም ነው እየተባለ ያለው። አሉ ሌሎችም አሉ። በተለይ የአማራ ተወላጆች አሁን የአማራ ፋኖ መጡ እየተባለ መረጃ ጉድ አደረጉን እያሉ ከባድ ጭንቀት ውስጥ እንዳሉ ነው እየተነገረ ያለው ከመከላከያ አካባቢ። እና የኑሮ ውድነቱም ወታደሩ ከብዶታል። ከኮሎኔል በታች ኮሎኔል ሆኖ ቤተሰቡን መቀለብ የማይችል ሙሉ ኮሎኔል ሆኖ ማለት ደሞዝ ስለሚታወቅ ነው የማይሰርቅ ዲፓርትመንት፣ ገንዘብ የሌለው ዲፓርትመንት ከሆነ የወርሃዊ ደሞዝ ብቻ የሚቀበል ዲፓርትመንት ከሆነ ኮሎኔል ዋጋ የለው። ነፃ ቤት ነው የሚያገኘው። እውነት ነው ነፃ ቤት ነው የሚኖረው፣ ግን ምንም መኖር አይችልም እየተባለ ነው መከላከያ አካባቢ ካሉ ምንጮች የነገሩን ነው። ከዛ ተመልካቾች ብልጽግና የነ ልደቱና አብይ ጉዳይ እናንሳ። ብልጽግና አብይ ምን ያህል ነው ልደቱን የሚፈራ? ምን ያህል የትኞቹ ፖለቲካ ፓርቲዎችን ነው የሚፈራው? አብይ ኦነግን ነው? ህወሓትን ነው? የነ ልደቱ የነበረው ልደቱ የለም ህወሓትን ሰርዣለሁ አለው። ኦፌኮን ነው? ዳውድ ኢብሳን ነው ወይ አብን ነው ወይ የጌታቸው ስምረት የትግራይ ብልጽግና ስምረት? የትኞቹን ነው የሚፈራው ብትሉ አብይ ያውቃቸዋል። ቱ ዘ ኤክስተንት ያው አገር ቤት እንዳትገባ የተባለ ፖለቲካ መሪ በኢትዮጵያ በዓለም ዜጋዬ ነህ ግን ወደ ኢትዮጵያ እንድትገባ አልፈልግም ብሎ የከለከለ የኢትዮጵያ መንግስት ብቻ ነው። እቺ ጉደኛ ኢትዮጵያ መሪዋ ነው እንደዚህ ያለው፣ ገዢው ፓርቲ ነው እንደዚህ ያለው። የኢትዮጵያ አየር መንገድ የሚባል እንዳታሳፍር ብሎ በካናዳ የኤር በረራ አቪዬሽን ህግ ጭምር ቫዮሌት አድርጎ የከለከለ ነው። በሌላ በኩል ምን ይላል? የሐሳብ ልዕልና በጦር መሳሪያ የለም የሚለው ፓርቲ በታትኖ ክልሎች በታትኖ የሶሻል ፋብሪኩን በታትኖ በኑሮ ውድነት በሙሉ አጎሳቅሎ ሚዲያ ገሎ ከዛ የሐሳብ ልዕልና ነው እኛ አሸናፊ የሚያደርገን ይላል። በሐሳብ ነው መመራት ያለብን ይላል። የጦር መሳሪያ ይቆም ይላል። የጦር መሳሪያ ይቆም ብሎ ፕሪቶሪያ ሄደው ደግሞ አላቅም ረስቻለሁ ይላል በሌላ በኩል። እና በሐሳብ ነው የምንሸነፈው። ስለ ሐሳብ ጉዳይ አንድ አለኝ ተመልካቾች። ስለ ሐሳብ ጉዳይ አብይ ልክ እንትናን የሚናገር ነው የሚመስለው። ይህን ስሙ። የፖለቲካ ስክነት ከራስ የተሻገረ የፖለቲካ ዓላማ መያዝ ከግል ጥቅም ከግል ክብር ባሻገር ለወል ፍላጎት የሚቆም ፖለቲካል እሳቤ መያዝ ያለውን ፋይዳ ለዚያ ደግሞ የፖለቲካ ስክነት ወሳኝነት ያስቀምጣል። እንዴት ነው ከዚህ ጉዳይ የምንወጣው ብሎ የሚያስበው ብቸኛ መሻገሪያችን የሐሳብ ገበያ ነው። የሐሳብ ገበያ መሞቻና መዳኛ ያለው። የሐሳብ ገበያ መሞቻው ሐሰትና ስሜት ነው። የሐሳብ ፖለቲካ ደግሞ መዳኛው ሚድነው ደግሞ እውነትና ዕውቀት ቦታ ሲይዙ። ይሄ ዘይት አርከፍክፎ ፊቱ ላይ መጥቶ ያው ስለ ሐሳብ መዳኛ ነው የሚለው። የሐሳብ መዳኛ በቃ ስለ ሐሳብ ነው። ፊት ለፊቱ ያለው ልደቱ ምን እየመጣው አለው። ልደት ታንክ ይዤ ልምጣ አለው። ከዚህ ታንክ ይዞ አልመጣም፣ ክላሽ ይዞ አልመጣም። ሐሳብ መዳኛ እያለ የመደመር መጽሐፍ እያለ ይቀልዳል። የኢትዮጵያ መሪ ይሄ ነው። ከዛ ኢትዮጵያውያንን በደንብ አድርጎ እየሸወደ መኖር ይፈልጋሉ ይችላሉ ብሎ የሚያስብ ይሄ ሰውዬ ነው። በነገራችን ላይ ቀላል የማይባሉ ፋርሴ ብላዎች አጠገበዋለሁ። እኔ ሶሻል ሚዲያ ባለፈው ሚዲያ ላይ የሆነ በሐሳብ በንግግር ተናገርኳትና አንድ ነገር ምንድነው ትግራይ ብትገነጠል ኢትዮጵያ ትቀጥላለች፣ አማራ ቢገነጠል ኢትዮጵያ ትቀጥላለች፣ አፋር ቢገነጠል ምናምን ቢገነጠል ኢትዮጵያ ትቀጥላለች፣ ኦሮሞ ከተገነጠለ ግን ኢትዮጵያ አትኖርም ያለው ልጅ አለ ብዬ እንዲሁ ይሄ እኮ ነው ብሎ የሆነ ላከልኝ። እንዲሁ ቁም ነገር አላት ዝም ብላ አለፍካት፣ ግን ለኢትዮጵያ ምንድነው ቁም ነገር? ይሄ እኮ እንደዚህ በተለይ ዩቲዩብ ላይ ምናምን የሚነገሩ ፋርሴ ብላዎች እና ለመግዛት በየቦታ የሚሰማ አብይ ያስተማራቸው ሰዎች አሉ።
አብይ ታክስ አይከፍሉ እገሌ ባለሀብት ነኝ ለአብይ ሞታለሁ አንገቴን ይሰጣለሁ የሚሉ ሽቶ እያሸተተ ሽቶ አርግልኝስ እያለ መከላከያ በአንተ ምክንያት እኮ ነው እያለ በአንተ ምክንያት እኮ ነው ሽቶ እየተቀባን ያለ ነው ብሎ እየቀለደ የሚውል ታክስ አይከፍል ምናምን አይከፍል ፋርሴ ውላ በሙሉ አዲስ አበባ ቁጥር 1 የዚህ መንግስት ድምጽ ናቸው ሲምቦል ናቸው። እና የሆነ ህብረተሰብ ወክለን ነው የምንመጣው ሚዲያ ላይ የሚላሉ የሆነ ህብረተሰብ የሆነ አካባቢ ጥቅማቸው ነው የሚያሳድዱት። ግብር አይከፍሉም። ስማቸው በዚህ ደረጃ ነው። ዝም ብሎ ኦል ኦፍ ሰደም ፍሮም ዘ አሽ ዝም ብሎ አምጥቶ እንደ ማሽሩም እንደባቅለው ቢሊየነር ነኝ ምናምን እያለ እንትን ያደርጋል። ለዚህ መንግስትማ ሞታለሁ የሚል ደግሞ ይመጣል። እኛ ነን ኢትዮጵያ ማለት እኛ ነን የሚለው ደግሞ ይመጣል። አንተ ምንድነው የለህም። ስለዚህ ትላንት ዝም ብዬ ለዚህ ሚዲያ አይበቃም አይመጥንም። የምሬን ነው አይመጥንም። ግን ይሄ ያልኳችሁ አሰማው ያለኝ ይሄ ቢገነጠል ኢትዮጵያ አለች፣ ኤርትራ ተገንጥላ ኢትዮጵያ አለች፣ አማራ ቢገነጠል ኢትዮጵያ አለ፣ ደቡብ ቢገነጠል ኢትዮጵያ አለ፣ ሁሉም ክልል 11ዱም ቢገነጠሉ ኢትዮጵያ አለ። ኦሮሞ ቢገነጠል ግን ኢትዮጵያ የምትባለው የለች። አንደኛ ሆን ብላችሁ ትግሬ ብላችሁ የምትናገሩ ከሆነ ሌሎቻችሁ እናንተም በሌላ ስም ልትጠሩ ትችላላችሁ። ይሄ ኢንጉድ ፌዝ ዝም ብላችሁ አይ እምቢ እያለኝ እኮ ትግራዋይ ማለት እኮ ትግራይ የሚለው ከባድ ነው እንዴ? ትግራይ ከባድ ነው? ትግራይ እኮ ክልል ነው። ትግራይ ቢገነጠል ነው የሚባለው። አፋር ቢገነጠል ነው የሚባለው። ትግሬ ቢገነጠል አይባልም። ትግራይ ቢገነጠል ነው የሚባለው። ብሔሩ ምንድነው? ትግራይ ነው። ብሔሩ ትግሬ የሚባል ኢትዮጵያ ምድር ላይ የለም። አለ ካልከኝ ሌላውም በማትፈልገው ስም ሊጠራ ይችላል። እኔ አልጠራም። አብይ በሚጠራው ብርሃኑ ጁላ በሚጠራው ስም ይጠራሃል። አብይ ብርሃኑ ጁላ ምንድነው የሚለው? ጥንብ ምናምን ያለ የሆነ በብሔር ነው የሆነ እንትን ነው። በድሮ ጽያፍ ቋንቋ የሚሳደበው መናቆ ታሪክ እኮ ነው። ብዙ ዘመኑ እኔ እኮ ዝም የፈጥሬ አይደለም ይሄ ጉዳይ የምናገረው እኮ ያየሁት ያገኘው ጉድ እኮ ነው። አብይ የሚሳደበው ብርሃኑ ጁላ የሚሳደበው በዛ ነው። ድጋሚ እንደዚህ አይነት ቋንቋ ይሄ ሆን ብላችሁ የምታደርጉት ከሆነ ነው። ሌላ ማለት እንትና አትቆስቁት አትነካኩት ነው። ትግራይ ነው የሚባለው። አጀንዳ ሰጪዎች ናቸው እነዚህ አጀንዳ ሰጪዎች። ብዙ ሰው ግራ ገባው እንደዚህ በእውነት ግራ ገባው እንደዚህ። ይሄ ትግራይ ቢገነጠል ኢትዮጵያ አለች፣ ኤርትራ ተገንጥላ ኢትዮጵያ አለች፣ አማራ ቢገነጠል ኢትዮጵያ አለ፣ ደቡብ ቢገነጠል ኢትዮጵያ አለ፣ ሁሉም ክልል 11ዱም ቢገነጠሉ ኢትዮጵያ አለ። ኦሮሞ ቢገነጠል ግን ኢትዮጵያ የምትባለው የለች። ኦሮሞ ማለት ፊንፊኔ ነው ለሱ ይመስለኛል። በዋናነት ሳስበው ፊንፊኔ ነው፣ አዲስ አበባን ነው። አዲስ አበባ ዝም ብሎ የክልል ከተማ ልታደርገው ትችላለህ። ዋና ከተማ መቀሌ ልታደርገው ትችላለህ። ዋና ከተማ ሐረር ትችላለህ። ዋና ከተማ ጅማ በደሌ ልታደርገው ትችላለህ። ማለት በቃ ምንም የለም። ኢትዮጵያ ማለት አዲስ አበባ ነች። ኢትዮጵያ ማለት ፊንፊኔ ነው። ይሄ እስከዚህ ድረስ ይሄ አብይ የሚፈልገው ነው። ይሄ እነዚህ በደንብ አድርጎ አሰማርቶ ብልጽግና ወይ ሞት የኛ ዘመን ነው ባለጊዜ የሚለው ዘፈን ባለጊዜ ይሉታል ወይ ባለጊዜ ምናምን ብሎ አንደኛው የሚያስብሉት እነዚህ ሰዎች ናቸው። ኦሮሞ ባለጊዜ ነው እየተባለ ነው የሚባሉት አንድ የሚያስብሉት እነዚህ ናቸው። ይሄ ቀላል አይደለም። እኔ ባለፉት በአንድ ቤት የተናገርኩትና አይ ስለየትኛው ሳተላይት ላይ ብዙ ስለማይተላለፉ ዩቲዩብ ላይ ናቸው እነዚህ ንግግሮችና ሳተላይት ላይ ላለው ህዝብ ብዙ ስለሚከታተለው ንገረን እስቲ አሳያቸው ብሎ እንደዚህ ያለኝ ከአጋጣሚ ከወለጋ ዩኒቨርሲቲ ነው። ይሄ ወለጋ ዩኒቨርሲቲ ትልቅ የዩኒቨርሲቲ እዛው ሌክቸረር ነው። ጉድ ነው ይሄ አሰዳቢዎች እያሰደቡ ነው አለ። ሌላ የአማራ ውይይት በፎቶ የሚገለጹ ነገሮች አሉ። በፎቶ የሚገለጹ ከዛ በፊት ግን የአማራ ውይይት አማራ ክልል ያለው የከፍተኛ ፕሮፓጋንዳ አይደል? ፋኖ ገባ፣ መሳሪያ ይዞ ገባ፣ በቃ ሸኔም ገባ፣ ወረራ ብልስማ ኦሮሞ ገባ እየተባለ ዜና በሙሉ እየተወያየ ያለው እሱ ነው። ዛሬ የት ውጊያ ነበር ብትሉ በርካታ ቦታ ላይ ወሎ አምባሰል አካባቢ ለምሳሌ ከባድ ውጊያ ነበር የዋለው። ከባድ ውጊያ ጠይቁ። አምባሰል አካባቢ ያሏችሁ በተለይ የአማራ የሚዘግቡ ሰዎች ጠይቋቸው። አምባሰል አካባቢ ምን ነበር ዛሬ? በከባድ መሳሪያ የታጀበ እና የወረዳ ደግሞ በቃ እባካችሁ ልጆቻችሁን አምጡ ነው ቅስቀሳው።
ነገር አለ። ወደ ዳንኤል ክብረት ጉዳይ ከመሄዴ በፊት የሽምግልና እዛ ያለው አሳዛኝ ውይይት የአባቶች ውይይት ህብረተሰቡ ምን ያህል እንደተሰቃየ ብናዳምጠው ትንሽ ትምህርት ነው። ለብልጽግና ለፕሮፓጋንዳ የሚጠቀመው እኛ ገልብጠን ነው የምንጠቀመው። ባለመመክራችን ልጆቻችን ዱር ሰጠን፣ ልጆቻችን አጣናቸው። እነሱን ከሞት እንድናድን እኛንም ከጉዳት እንድንድን ሁላችንን በቃላችን እንድንወጣ አደራ ላለሁኝ። እኛ በእኛ መጋደሉ ከልማታችንም ሆነ ከሌላው ነገር ሁላ እድገታችን ስለገታን እኔ አንደኛ ከዚያ አሁን የታፈንኩት እኔ ነኝ። 1 ሚሊዮን ተኩል ከፍዬ ነው የመጣው። ስቃዩ ይብቃነ፣ እነሱም ይረዱልን። የሃይማኖት አባቶችም በትክክለኛ እንምከር። ሁላችንም በስጋት ነው የምንኖረው። ለምን ነው የማይጠቅመው? ለሀገር የሚባለው በውይይት ዙሪያና በጠረጴዛ እንጂ በጦርነት ምንም የሚመጣ ነገር የለም፣ ፋይዳ የለም። ወደ ሰላም መምጣት አለብን። እልቅሶም ደክሞናል፣ ማቅ በዝቶብን ያለ ነው። ነጋዴም እንዲነግድ ገበሬም እንዲያርስ አገራችን ሰላም ያስፈልጋታል። ሰላምን ሊጠግንላችሁ ሊያበጅላችሁ ሊጠብቅላችሁ የሚችለው እናንተው ሰላምን ለመጠበቅ ቁልፋችሁ በእጃችሁ ነው። ቁልፋችሁን አንሱት፣ ክፈቱ፣ የሰላም በር ግቡ። በዛ ከእያንዳንዱ ማህበረሰብ ፍላጎት በፍቅር በቁርጠኝነት ተነሳስተን መስራት እንችላለን። ክፈቱ፣ በር ክፈቱ ነው። እናንተ ናችሁ ኃላፊነቱን የምትወስዱ፣ እኛ አይደለም አገር ሰላም እናደርገው ነው። ኮሎኔሉ ያው በሩን ክፈቱ፣ እኛ አይደለም። ሌላ የፎቶ ዜናዎች አሉ። ዛሬ የህንዱ ሰውዬ ከመጣ በኋላ ትልቅ ዜና የነበረው እንዴት ነው እኛ እየተወደድን ያለ ነው። ተመልከቱ። ሀያላኑ ለምን ከኢትዮጵያ ጋር ተዛመዱ የሚለው ማን ነው? እዚህ ላይ እነዚህ ያው አብይ ነው ከፊት ለፊት ያለው የማሌዥያ እና የጣሊያኗ ታቋታላችሁ እና እነዚህ እና የህንዱ ሰሞኑ የነበረው በቃ እንዴት ተወዳጀን እኛ የፈረንሳዩም ሁሉም ሀያላኑ ከኢትዮጵያ እየተወዳጁ ነው። ኢትዮጵያ በጣም ተፈላጊ ሀገር እየሆነች ነው። በእንትን የተመታ በዲፕሎማሲ የተመታ ዓለም የነፈጋት በፍጹም ፊት የነፈጋት እና አላይሽም የተባለች ሀገር እንደዚህ አይነት ፕሮፓጋንዳ ይሰራሉ። አሁን ያለው ትልቁ እንትን ነው የብልጽግና የሰሞኑ ፕሮፓጋንዳ ነው። ሌላ ሱዳን ነው። ሱዳን የኢትዮጵያና የሱዳን ግንኙነት ወዲያው ግብጽ ኦልሬዲ ገብታበታለች። ጀነራል አልቡርሃን ሄዷል ከግብጽ ጋር ያው ጥንካሬያቸው አሁን በተደጋጋሚ እየሄዱ ነው። ግብጽ ያላት ግንኙነት ያላት በምስራቅ አፍሪካ ከኤርትራ፣ ከጅቡቲ፣ ከሶማሊያ ጋር ከኬንያ ጋር ያላት ግንኙነት ከደቡብ ሱዳን ጋር ያላት ግንኙነት ከሱዳን ጋር እንደምታዩት ነው። አልቡርሃን አሁንም ያላቸው ነገር ለማጠናከር ወደ ግብጽ አካባቢ ናቸው የሄዱት። ሌላ ወደዚህ ደግሞ ወደ ኤርትራ አካባቢ እንምጣ። ኤርትራ የስዊድን ውጭ ጉዳይ ሚኒስትሯ እዚህ ይታያሉ። ከሚኒስትር ኦስማን ሳሊህ ጋር በጋራ ጉዳዮች ላይ ውይይት ላይ ናቸው። ይሄም ትልቅ ሚዲያ ነው። እዚህ አካባቢ ምስራቅ አፍሪካ አካባቢ ያሉት ያልተሸፋፈኑ በሶሻል ሚዲያ አካባቢ ያሉት ጉዳዮች እንለፍ። ሌላ ወደ ዳንኤል ክብረት ጉደኛ ሰውዬ እንለፍ። ዳንኤል ክብረት አዲስ ነገር አይደለም። ሰውዬው ምርጥ ፋርሴ ቡላ ነው። ጥሩ አንድ እኔ እንትን አላነብም አልችልም፣ ምንም እውቀትም የለኝም። ጣሊያንኛ ይሄን ላኩልን፣ ከጣሊያን የላኩልን መጋሸን ላይ ተመልካቾች፣ የዚህ ሚዲያ ተመልካቾች ከጣሊያን የላኩልን እና እዚህ ጋር ሩባቲኖ ፕሮፐርቲ ነው፣ ንብረት ነው፣ ግዢ አሰብ ሲገዛ እንትኑን ሲያቆም ነው የተሰራ ነው። በጣሊያንኛ ድሮ ያኔ የዛሬ ስንት ዓመት ምናምን የተጻፈ በጣሊያንኛ የተጻፈ ዶክመንት ነው። ውድ ዶክመንት ነው አሉኝ። ውድ ዶክመንት ለተመልካቾች ስክሪንሾት አድርጉና ጣሊያንኛ የምትሰሙ የምታነቡ ከሆነ ስክሪንሾት አድርጉና ታነቡታላችሁ። ዝም ብዬ ላቆይላችሁ። ስክሪንሾት አድርጉ በሞባይላችሁ ወይም ከቴሌቪዥን ላይ ሆናችሁ የምትከታተሉት ፎቶ አንስቱና ታነቡታላችሁ። ይሄ ሩባቲኖ የሚባለው የሺፒንግ ካምፓኒ ነው። የሺፒንግ ካምፓኒ በ1869 ነው የገዛው ይላል እዚህ ላይ። በ1869 ነው የተገዛው፣ አሰብ የተገዛው ከአፋሩ አሚር ወይም ገዢ ነው የገዛው። ከዛ 1882 ደግሞ ኦፊሻሊ አሰብ በጣሊያን ተገዛ። ጣሊያን ገዛቸው ማለት ነው። ከግዢው እንትን ተደረገ ማለት ነው። 1880 ይሄ ከድሮ ጀምሮ ያለው ታሪክ ነው። ምንም ኢትዮጵያ ሰጠችው ኢትዮጵያ ምናምን አለችው ምናምን ሳይባል
ኢትዮጵያ የሚባለው ነገር ገና ወደ አንድ እንደዚህ ምናምን ሳትመጣ የአፋሩ አሚር ወይም ገዢ ለሺፒንግ ካምፓኒው ሮባቲኖ የሚባለው የሸጡት ነው። ይሄን ከግምት አስገብተን አቶ ዳንኤል ክብረት የሚባሉት ዲያቆን ያው በዓለም አንጋፋ የሚባል በእድሜ አንጋፋ የሚባል ዲያቆን ነው። ትልቁ ዲያቆን ነው። ዲያቆን የ13 14 ዓመት 15 ዓመት ነው ዲያቆን የሚባለው ዩዛሊ። እንዲያው ካገባ በኋላ ቄስ ነው የሚሆነው። ካገባ በኋላ ቄስ ነው የሚሆነው። ብቸኛ የእድሜ አዛውንቱ የ60 ምናምን ዓመት ያው ወታደር ነው፣ የደርግ ወታደር ነው። 65 ምናምን ቢሆነው ሚኒማም ይሆናል እና 65 ዓመት ዲያቆን አይባልም ኖርማሊ በእኛ ካልቸር ረምዛ አይባልም። እና አንጋፋው ዲያቆን በዓለም እሱ ነው። መጥቶ ኤርትራ የተፈጠረችው የኢትዮጵያን ጉሮሮ ለማነቅ ነው፣ አንቆ ለመያዝ ነው። ኤርትራ የምትባለው ነገር ኢትዮጵያን ለመግደል ነው የተፈጠረችው እንጂ አሰብ ከቀማናት ኤርትራ የምትባለው ኤግዚስት አታደርግም ወደ ሚል መጣ። እናጠፋታለን አለ ባጭር ቋንቋ። ኤርትራ ትጠፋለች፣ እንዲሁ ሄዳ ዲዞልቭ እናደርጋታለን፣ እንደ ጨው ዲዞልቭ ትሆናለች። ያው እንትን ማለት ነው። ይህ ሰውዬ ብዙ እንደዚህ በጣም ብዙ ፕሮፓጋንዲስቶች እናውቃለን፣ ግን የጋበዛቸው ደግሞ አርቲስቶች፣ የጥበብ ሰዎች ነው። ይሄ ምንድን ነው የሚያገባቸው ምናምን ብትሉ የጥበብ ሰው ምን ያገባዋል ስለዚህ ጉዳይ ብትሉ እኔ እመልሳለሁ። ባህረ ነጋሽ የነበረው ጣሊያን ገዛው፣ ኤርትራ ሚል ስያሜ የሰጠው ይኸው አሁን በሰላም እንኳን አብሮ መኖር አልቻለም፣ እንኳንስ ሌላ ለመሆን። ለምን መጀመሪያውንም ሲፈበረክ አገር እንዲፈጠር አይደለም የተፈበረከው። እሱ እኮ ነው ችግሩ። ኤርትራ የምትባል ሀገር እንድትኖር ሲባል አይደለም እሱ የተፈጠረው። ኢትዮጵያ የባህር በር እንዳታገኝ ነው የተፈጠረው። ስለዚህ ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ በቃ ኢትዮጵያ የባህር በር እንዳታገኝ ነው ኤርትራ የምትባለው ሀገር የመጣችው። ይሄ አመክንዮ ማለት ሪዝን ማለት ነው። በቃ ጀስቲፊኬሽን ነው አመክንዮ ይመስለኝ። ጀስቲፊኬሽን ወይ ሪዝን ምክንያት ነው። ይሄ ሰውዬ ፕሮፐርቲ የእንትና የሩባቲኖ ንብረት የሩባቲኖ ዋንነት ብሎ እንደዚህ የጻፈው የዛሬ 1869 ያው እንደዚህ አድርጎ ታክሎ እንትና አድርጎ ንብረቱን ያረጋገጠው ጣሊያን ከዛ በኋላ ቅኝ ግዛት መጥቶ የገዛው ኤርትራ የምትለው ኢትዮጵያን ለማነቅ ነው የገደለው የመጣው እና ዋንነት ኤግዚስተንስዋን ታጣለች። ሺህ ጊዜ ተነገረ። ይሄ 1 ሚሊዮን % አሉ አባዱላ ገመዳ፣ ባጫ ደበሌ በእውነት እንዲሁ እጅ ወደ ላይ ተብሎ ተማርኮ ልጆቹ እንዲማረኩ እንደገና ጦርነት ይጠራል። አልቻልክም። ባጫ አልቻልክም። አባዱላ አልቻልክም። ከዛስ በማን ህይወት ልትቀልድ ነው? በልጆቹ ያስገባል። ባጫ ልጆቹ ያስገባል ወይ የልጅ ልጆቹ ያስገባል? አባዱላ ልጆቹ ያስገባል ወይ የልጅ ልጆቹ ይልካል? አይልክም። እሱ ተሸንፎ በቃ ህይወት እንካ፣ ሁለተኛ ግን እንዳይለምድብህ፣ አሁን ተማርካል፣ በህይወት ሂድ ተብሎ የተሸኘ ሌሎችን ግን መማገድ ይፈልጋል። አብይ አድርግ ስለተባለ ነው። ዳንኤል ክብረት ልጆቹ ይልካል። ይሄ አንድነት ሁለተኛ ደረጃ ትምህርት ቤት አሁን ወደ ኮሌጅ የገባው ልጅ ይገባል። እንደዚህ አሁን ዩኒቨርሲቲ ነው ያለው ልጁ። ከመጀመሪያ ሚስት የወለደው የመጀመሪያው ኮምፒውተር ሳይንስ ነው። የባህር ዳር የወለደው ኮምፒውተር ሳይንስ ግራጁዌት ነው። ከሁለተኛም አንድነት ሁለተኛ ደረጃ ትምህርት ቤት የተማረው ከሁለተኛ ሚስቱም ኮሌጅ ነው ያለው። ይገባሉ። እነዚህ ወደ ጦርነት ያስገባቸዋል? አያስገባም። ያው እነሱ ያው ፕሮፓጋንዳ ነው የስራ ኃላፊነቱ፣ ፕሮፓጋንዳ መምራት ነው። በተረፈ ፕሮግራማችን በዚህ እንዘጋለን።